ሰላም ጤና ይስጥልን በያላችሁበት ሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። እስከ መጨረሻው አብራችሁን ሁኑ። በኢትዮጵያ ስርዓተ መንግስት ላለፉት 40 እና 50 ዓመታት የአማራ ህዝብ የመከራ ቀንበር ተጭኖበት ቆይቷል። አሁንም ያ የመከራ ቀንበር ጠበቀበት እንጂ ያላላለትም። ልዩነቱ አሁን በተለያዩ አቅጣጫዎች የአማራ ህዝብ ከባድ ትግል ላይ መሆኑ ብቻ ነው። ምናልባትም ይሄ ትግል ይሳካል ላይሳካም የሚለው ልዩ ግምገማዎችና የፈጣሪ ችሮታ የሚያስፈልገው ይሆናል። አሁን ግን የምንነግራችሁ ከዚህ በፊት የሆነውን ነው። ከዚህ በፊት የሆነው ዛሬ ከሚሆነው የተለየ አይደለም። የአማራ ማንነት ለምን የፖለቲካ መጫወቻ ሆነ? አንዳንዶች ለዚህ የሚሰጡት መልስ አማራዎች ማንነታቸውን ስለማይቀበሉ ነው የሚል ነው። አማራነትን እንደ ፖለቲካ ማንነት ብንቀበለው ባንቀበለው መብት የሚከበረው የፖለቲካ እምነት እየታየ ስላልሆነ ማንነት ህጋዊ መብት እስከሆነ ድረስ የአማራ ማንነት በህግ ከሌሎች ማንነቶች እኩል መከበር አለበት። ይህ እንደተጠበቀ በርካታ የአማራ ተወላጆች አማራነትን እንደ ማንነት ለመቀበል ለምን እንደሚከብዳቸው እንመለከታለን። የተለያየ ቋንቋ፣ ባህል፣ ልምድ ወዘተ ከህዝቦች ጋር ሁሌ የሚኖር ባህሪ ነው። ይህ ባህሪ ከፖለቲካና ከስልጣን ጋር ካልተያያዘ ሰዎች በነፃነት ሊቀይሩትና ሊደብላልቁት ይችላሉ። ፖለቲከኞች ይህን ልዩነት ዜጎችን ጠላትና ወዳጅ አድርገው ለመክፈል ሲጠቀሙበት ያኔ የጠላት ማንነት የተጫነባቸውን ማንነት በራሳቸው ትርጉም እስኪቀይሩት ድረስ መቀበል ይከብዳቸዋል። በእኔ እምነት ብዙ ሰዎች አማራን የፖለቲካ ማንነት አድርገው ላለመቀበል በቂ ምክንያት ነበራቸው። ይህም የአማራነት ፖለቲካዊ ትርጉም ከጥንት ጀምሮ በኖሩበት ባህልና ሀሳቤ ሳይሆን በሌሎች የፖለቲካ ትርክት ተወስኖ የተጫነባቸው ማንነት ስለሆነ ነው። ማንነት በሰው ላይ ያለን ተፈጥሯዊ ልዩነት የቆዳ ቀለም፣ የአፍንጫ ርዝማኔ፣ ቋንቋ፣ ዘር ወዘተ ሰበብ አድርጎ ሊፈጠር ይችላል። ይህ ልዩነት ከስልጣንና ከደረጃ ጋር ካልተያያዘ የግለሰቦች ጉዳይ ስለሚሆን ማንነት ብለን ብንጠራውም ባንጠራውም ችግር የለውም። ለምሳሌ ለብዙዎቻችን የአፍንጫ ርዝመት አስፈላጊ አይደለም። በአንድ ወቅት ግን ሩዋንዳ ውስጥ ቤልጅየሞች ቱትሲዎችን ከሁቲዎች የለዩት የህዝቡን አፍንጫ በሴንቲሜትር በመለካት ነበር። ረዘም ያለ አፍንጫ ያላቸውን ቱትሲ ብለው ስልጣን ሰጧቸው። አጠር ያለ አፍንጫ ያላቸውን ደግሞ ሁቱ ብለው ተገዥ አደረጓቸው። በአፍንጫ ልዩነት ሰበብ የፖለቲካና የጥቅም ልዩነት ተፈጥሮ ከቆየ በኋላ አንዱ ተነስቶ በቃ እንርሳው፣ የአፍንጫ ልዩነት እኮ ማንነት አይደለም ቢል ሰሚ አያገኝም። ማንነት የፖለቲካና የስልጣን ምንጭ ከሆነ በኋላ የማይከበር ማንነት ያለው ህዝብ ከባድ ጉዳት ላይ ይወድቃል። ቱትሲና ሁቱ መጀመሪያ ላይ ትርጉም በሌለው የአፍንጫ ርዝመት ቢለያዩም ባሳለፉት የፖለቲካ ህይወት ሳቢያ እስከ መተላለቅ ደረሱ። ኢህአዴግ ስልጣን በያዘ ማግስት አማራ የተባለ ሁሉ ራሱን የጨቋኝ ብሔር አባል ሆኖ አገኘው። ይህንን የማንነት ፍረጃ ብዙ ሰዎች ባያስተውሉትም ለማንም ሰው ግራ የሚገባ ነው። ምክንያቱም በ17 ዓመቱ የደርግ አገዛዝ ዘመን የነገስታቱ ስርዓት የብሔርም ይሁን የመደብ የፖለቲካና የኢኮኖሚ መሰረቱ በመሬት ላራሹና በሌሎችም ማለት ነው ከስር መሰረቱ ተነቅሎና በአዲስ የልሂቃን መደብ ተተክቶ ነበር። ኢህአዴግ ስልጣን ላይ ሲወጣ ሁሉም ድሃ ኢትዮጵያውያን በአንድ መደብ ላይ ነበሩ። ያኔ በአገሪቱ ጉልበትና ሀብት የነበራቸው የዘውዱ ስርዓት ናፋቂዎች ሳይሆኑ የዘውዱን ስርዓት ያጠፉት ወታደሮች ነበሩ። ይህ ማለት ህወሓት ጫካ ሲወጣ የሀገሪቱን ነባራዊ ሁኔታ በተመለከተ ያረቀቀው የብሔር ትንታኔ ስህተትም ሆነ አልሆነ ከ17 ዓመት በኋላ ወደ ስልጣን ሲመጣ ፖለቲካዊና ኢኮኖሚያዊ አውዱ ጠፍቶት ነበር ያገኘው። ይሁንና ከላይ እንዳልኩት ርዕዮተ ዓለም የፖለቲካ ሃይማኖት ነውና ህወሓት ሃይማኖትን ለመቀየር አልፈለገም። ይባስ ብሎ በደርግ ካድሬዎች ይጨቆን የነበረውን ህዝብ በተዛባ የታሪክ ግንኙነት እንደተበደለ አድርጎ በመሳል አማራነትን ከሞቱት ነገስታት ዘመን ገዢዎች ጋር አስተሳስሮ ቀጠለ። ይህን ያደረገበት ዋና ምክንያት ህወሓት በርዕዮተ ዓለሙ እታገላለሁ ይል የነበረው ለብሔር ነጻነት ስለሆነ የብሔር ጠላት ስለሚያስፈልገው ነበር። የህወሓት አስተሳሰብ በህገ መንግስቱ ባለፉት 30 ዓመታት በሚተገበረበት ጊዜ አማራ በብሔሩ ጨቋይ ለመሆን የሚችልበት መሰረት ሊኖረው ይቅርና በብሔሩ ጥቃት የሚደርስበት ማንነት ወደ መሆን ተቀይሯል። ይህ ሁሉ ከሆነ በኋላ ያለፉት 47 ዓመታት ምን ያህል የድሮውን የዘውድ ስርዓት እንዳጠፉትና በአዲስ የልሂቃን ስርዓት እንደቀየሩት እየታወቀ በዚህ ጊዜ ውስጥ ሁሉ ምንም አይነት የበላይነት ያልነበረውን አማራ ከነገስታቱ ዘመን ጋር የተሳሰረ የገዢዎች ማንነት ሆኖ መተርጎሙ ቀጠለ። ከዚህ በላይ ከቅርብ ጊዜ ወዲህ በተለይ አንዳንድ የኦሮሞ ልሂቃን የነገስታቱን ታሪክ ከብሔር ጭቆና ወደ ጥገኛ ቅኝ አገዛዝ ጭቆና ስለቀየሩት አማራነትም ከብሔር ጨቋኝነት ወደ ቅኝ ገዥነት፣ ከጎሳ ተስፋፊነት ወደ ባዕድ ሰፋሪነት ተቀይሮ ብቅ አለ። እዚህ ላይ በብሔር ጭቆናና በቅኝ አገዛዝ ጭቆና መሃል ያለውን ልዩነት ማጤን ይገባል። የብሔር ጭቆና በአንድ ሀገር ውስጥ ካሉ ብሔሮች መካከል አንዱ ሌላውን የሚጨቁንበት ስርዓት ሲሆን የቅኝ አገዛዝ ጭቆና ግን የአንድ ሀገር መንግስት በሌላ ሀገር መንግስት ላይ በኃይል የሚጭነው አገዛዝ ነው። ለምሳሌ ሻዕቢያ ዓላማው ኤርትራን ከኢትዮጵያ መገንጠል ስለነበረ የተከተለው ርዕዮተ ዓለም ኢትዮጵያን ኤርትራን ቅኝ ገዝታለች የሚል ነበረ። አንዳንድ ልሂቃን በኦሮሚያ የሚኖሩ አማሮችን ባልተፈጠሩበት ዘመን የነበሩ የሚኒሊክ ሰፋሪዎች የሚሉበት የቅኝ አገዛዝ ትርክት ሁለት የጥቅም አማራጭ
ስላለው ነው። አንደኛ የመገንጠልን ጥያቄ ፍትሐዊ የነጻነት ጥያቄ ወይንም ዲኮሎናይዜሽን አድርገው ለማቅረብ ያመቻል። ሁለተኛ ቅኝ ገዢ ተብሎ የተፈረጀው አካል የያዘው መሬትና ሀብት በቅኝ አገዛዝ የተያዘ ነው በሚል ሰበብ ሀብትና መሬቱን ከመቀማት ጀምሮ ከክልላቸው እስከ ማባረር የሚደርስ እርምጃ ለመውሰድ ያመቻል። ከዚህ አንጻር ከብሔር ጭቆና ወደ ቅኝ አገዛዝ ጭቆና የተቀየረው ትርክት በአማራ ሕዝብ ላይ የህልውና ስጋት መፍጠሩ የሚገርም አይደለም። ይህን ስጋት ከሚያባብሱት ጉዳዮች አንዱ ከብሔርተኞች በተቃራኒ የቆሙት የአንድነት ኃይሎች ሚና እርባና ቢስ መሆኑ ነው። የአንድነት ኃይል የሚባሉት ፖለቲከኞችና ሊቃን በአክራሪ ብሔርተኞች አማራ እየተባሉ የሚጠሩ ቢሆንም የአማራን ህዝብ በማንነቱ መደራጀት ግን አጥብቀው የሚቃወሙ አልፎ አልፎም ብቸኛው የኢትዮጵያ አለኝታ እያሉ የፖለቲካ መሳሪያ ሊያደርጉት የሚሞክሩና በማንነቱ ጥቃት ሲደርስበት ግን በዝምታ የሚያዩ ሆነው ቆይተዋል። የኔ ብሔር ተጎዳ ባይሉም የኔ ዜጋ ተጎዳ ብለው ግድያውን ለማስቆም እንኳ ከብሔርተኞች የተሻለ ጥረት አላደረጉም። ብሔር ተኮር የሆነውን ጥቃት እውቅና ባለመስጠት ወገንተኝነት የሚጠይቀውን ከተጠቂዎቹ ጎን የመሰለፍ ኃላፊነት ያስቀራሉ። አማራነት መሞቻ ሳይሆን መከበሪያ ይሁን ከማለት ይልቅ ብሔርተኝነት ይጥፋ በማለት የመብትን ጥያቄ ወደ ርዕዮተ ዓለም ጥያቄ ቀይረው የፖለቲካ ትርፍ ሊያገኙበት ይሞክራሉ። ይህ አስተሳሰብ ውስጡ ምን ያህል ከዘር እሳቤ የጸዳ እንደሆነ ማወቅ ያደግታል። የብሔር ፖለቲካ አይመለከተኝም የሚሉ ሰዎች አንዳንድ ነጮች በዘረኛ ስርዓት ውስጥ እየኖሩ ጥቁሮች በጥቁርነታቸው ተጠቁ ሲባሉ አይ እኔ በዘረኝነት አላምንም እንደሚሉት አይነት ናቸው። ከራሳቸው አይን ላይ የብሔር መነጽር ሰክተው የማንነት ተጎጂዎችን ባያዩ ኖሮ ሞታቸውን ከብሔር ፖለቲካ ጋር ባላገናኙትም ነበር። ይህ ሁሉ የሚያረጋግጥልን የአማራ ማንነት በፖለቲካ መነጽር የሚታይና ብሔርተኞች ብቻ ሳይሆኑ የአንድነት አቀንቃኞችም ለራሳቸው ፖለቲካ መጠቀሚያ የሚያደርጉት መሆኑን ነው። ይህ ሁሉ የሚያስረግጥልን የአማራ ማንነት በፖለቲካ መነጽር የሚታይና ብሔርተኞች ብቻ ሳይሆኑ የአንድነት አቀንቃኞችም ለራሳቸው ፖለቲካ መጠቀሚያ የሚያደርጉት መሆኑን ነው። አንዳንዶች አማራ እንዲሆነ የማንለው ብሔርተኝነትን ላለማስፋፋት ነው ይላሉ። ይህ ግን ከላይ እንዳልኩት ሕግንና ፖለቲካን ከማደበላለቅ የሚነሳ ስህተት ነው። እንደውም የአማራን ሰቆቃ ማደፋፈን የብሔር ፖለቲካን የበለጠ አስፈላጊና ብቸኛ አማራጭ ሊያደርገው ይችላል። ለምሳሌ ሰላማዊ የኦሮሞ ሕዝብ በአማራ ወገኑ ላይ የሚደርስበትን ጥቃት ተገንዝቦ ድርጊቱን ለማስቆም እንዳይነሳ ያደርገዋል። ይህ ደግሞ ድርጊቱ በጽንፈኞች ብቻ ትርጉም እንዲሰጠው ስለሚያደርግ በሁሉም ዘንድ አደገኛ አማራጮች ተገቢ እየመሰሉ መታየታቸውን ይቀጥላሉ። አንዳንድ ፖለቲከኞች አማራ እንዲሆነ የማንለው ጉዳዩ እንዲረግብ ለትዕግስት ተብሎ ነው ይላሉ። የሚገናኙበት እድል ስላጡ እንጂ የኦሮሞም ሆነ የቤኒሻንጉል ጉሙዝ ህዝቦች የፖለቲከኞችን ትዕግስት የሚጠይቅ የበቀል ጥማትና የጦርነት ፍላጎት የላቸውም። የፖለቲከኞችና የልሂቃን ክፋት ባይጨመርበት ኖሮ የእነሱን ማንነት ከአማራ ማንነት ጋር በተቃራኒ እንዲቆም የሚያደርገው ምንም አይነት ነባራዊ ሁኔታ አይፈጠርም ነበር። የማንነት ግድያ፣ ዝርፋና ማፈናቀል ከባድ ወንጀል ስለሆነ በማለባበስ በስሙ ባለመጥራት እንዲቆም ባለመታገልና እውነተኛ እርቅ ባለመፍጠር ሊገኝ የሚችል ትርፍ የለም። እየነደደ ያለን እሳት ለማጥፋት እስኪመቸን ድረስ በትዕግስት የምንጠብቅ ከሆነ ለሚቃጠለው ነገር ዋጋ አንሰጥም ማለት ነው። አማራዎች የሚገደሉት በተሳሳተ የታሪክ ትርክት አይደለም። ትርክቱ ተሳሳተም አልተሳሳተም አሁን የፖለቲካ ርዕዮተ ዓለም ሆኗል። ርዕዮተ ዓለም ደግሞ የሚታረም ስህተት ሳይሆን ብዙ ህይወት የሚበላና በቀላሉ የማይቀየር እንደሆነ ከመንጌ ዘመን ጀምሮ እናውቃለን። በማንነት ላይ የሚደርስ ጥቃት አገራዊና ዓለም አቀፋዊ የመብት ንቅናቄ መፍጠር አቅም አለው። በብሔር ማንነት ሳቢያ የሚደርስ ጥቃት ካልታወቀና በግልጽ ካልተወገዘ ግን ለአጥፊዎቹ የፖለቲካ ትርፍ ስለሚያስገኝ ቀስ እያለ የመንግስት ስርዓተ ባህሪ ይሆናል። ወንጀል መሆኑ ተረስቶ ወደ ፖሊሲ ሊቀየር ይችላል። ጥቃቱ በደም መፋሰስ ምክንያት ከትውልድ ወደ ትውልድ ወደሚሸጋገር ጠብ ያመራል። በሁሉም የሀገሪቱ ክፍል በጥልቀት ይስፋፋል። በአማራ ማንነት ላይ የተፈጸመው ጥቃት በግልጽ ባለመታወቁ ለዚህ ውጤት አስተዋጽኦ አድርጓል። የብሔር ማንነት በርዕዮተ ዓለም አይነት ሲታይና የብሔር ማንነት በህግ አይነት ሲታይ ይለያያሉ። እንደ ርዕዮተ ዓለም የብሔር ፖለቲካን አልከተልም ማለት ይቻላል። እንደ ህጋዊ መብት አላከብረውም ማለት ግን የመብቱን ባለቤት ያለ ህግ ከለላ ማስቀረት ነው። ህጉ እስካልተቀየረ ድረስ አያገባኝም ማለት የሚፈጸመውን ጥቃት ማጽደቅ ነው።